ሰላም ነው፣ እግዚአብሔር ይመስገን። እኔ ሰላም ነኝ። ደህና ነሽ? አመሰግናለሁ። እሺ እሺ እኛም በትዕግስት ሚውትሽን ሳታበሪ እስክትጨርስ ስላዳመጥሽ እናመሰግናለን። ችግር የለውም። ግን አንድ ነገር ልንገርሽ። አሁን እኔ በእርግጥ እንደዚህ አይነት ነገር ተከታይ ምናምን አይደለሁም። አንዳንዴ የሆነ ያንቺ የሚመጣ ነገር ጓደኞች አሉ ያንቺ ፎሎ የሚከታተሉሽ ላይፍ ሁሌ እንደ አጋጣሚ ከጓደኞች አንዷ ናት የላከችልኝ። ለዛ ነው የገባሁት እንጂ አልገባም። አሁን ከትንሽ ሰዓት በኋላ ሴትዮ ትመጣለች። ባቋርጥሽ እንኳን እንዳትቀየሚ ልልሽ ፈልጌ ነው። ስራ ቦታ ነው ያለሁት። ሰው ቤት ነው የምሰራው። ያው ታውቂያለሽ፣ እኛ ያለ ነው የሰው ቤት ስራ የምታውቂው ነው። ታውቂያለሽ። ሴትዮሽ ብትመጣ አሁን ወደ ቀጥታ ወደ እኔ አልደግምልሽም። እኔ የማውቀውን እውነቱን በትክክለኛ ነው የምነግርሽ። እኔ እሞ እንደምትባል ነው የማውቀው። መጀመሪያ ካስታወሽ የተናገረችሽ የ5 ወር ነብሰ ጡር እያለች ወንድሜ ስራ አልፈታም፣ ስራ ላይ ነው። ኦኬ የ5 ወር ነብሰ ጡር እያለች ፌስቡክ ላይ መጣችና አናገረችኝ። ሰላም አለችኝ። ሰላም አልኳት። እሙ እባላለሁ አለችኝ። እሺ እኔም ሰላም እባላለሁ አልኳት። ተዋወቅን። እሙሽ አይደለሽ አለችኝ። አዎ እሙሽ ነው የሚለኝ እሱ። እሙሽ አይደለሽ አለኝ። አዎ አይደለሽ አለችኝ። አዎ እኔ የአዚዝ ፍቅረኛ ነኝ። ከአዚዝ እንዲህ ነብሰ ጡር ነኝ አለች። በጣም ደነገጥኩኝ። ኦኬ በጣም ደነገጥኩ። ሌሊት ነው፣ ማታ ነው፣ 12 ሰዓት ነው። ስራ ጨርሼ ልተኛ ገብቻለሁ። ከዛ ነው የጀመረው የኔና የሷ ትውውቅ። ከዛ በኋላ ነው እኔ የማልወጣው ጣጣ ውስጥ የገባሁት። የማልወጣው ስልሽ እኔ መጥፎ ሰው ሆኜ አይደለም። እኔ ሴት ነኝ፣ እናት ነኝ፣ ልጅ አለኝ። ኦኬ የሄድኩትኝ በዛ መንገድ ነው እንጂ በሌላ መንገድ አይደለም። የመጀመሪያ ጥያቄ ጠየቅኳትኝ፣ ወረቀት አለሽ ነው ያልኳትኝ። የመጀመሪያ ጥያቄ ወረቀት አለሽ ስላት የለኝም ነው ያለችኝ። ኦኬ የመጀመሪያ ያደረግኩት ነገር እህቴ አዲስ አበባ አለች። እኔ እህቴ ከአዲስ አበባ ከእህቴ እንዲህ ወዲያው ነው ገብቼ ከእህቴ ጋር ያወራሁት። እንዲህ ተፈጥሯል፣ አቡሉ እንዲህ አድርጓል፣ እንዴት ይሻላል ስላ ጊዜ እንዴት እናድርግ፣ ይሄ ነው ወዲያው በቀጥታ ነው። እና በጋብቻ መተሳሰር ትፈልጊያለሽ? እዚህ ሀገር አደጋ አለው። ዝም ብለሽ ከምትወልጂ ወረቀት ላስተካክልልሽና አንቺም እሱም በጋብቻ ተሳሰሩና ውለዱ፣ ችግር አይመጣም አልኳት። በዚህ ተስማማን፣ ጨረስን። ነገሩን ገለበጠችው፣ ተጠቀመች። እግዚአብሔር ምስክሬ ነው የምልሽ። እኔ ደረሰች። የልጅ ልጅ ያለኝ ሰው ነኝ እኔ። ትልቅ ሰው ነኝ፣ ትንሽ አይደለሁም። ሀቢባ ተገለበጠች። በጣም ከምልሽ በላይ እኔን አይደለም እኔን እህቴን የእህቴን ባል ነው። አሁን እሷ ቤት ሽጬ ነው አለች። እናቴን ሽጬ ነው ያለችው አይደል? እግዚአብሔር ምስክሬ ነው የምልሽ ሀቢባ። የኔ የወር ደመወዜን ታዩ። ከኔ ከወር ደመወዜ አልፎ እህቴ ከአዲስ አበባ ልካ ነው ቤት ኪራይ የሚከፈልላቸው የነበረው። እንደዛም ሆኖ ስራው በመሃል በምን እንደሆነ አላውቅም። ከተወሰነ ጊዜ ወረቀቱ ብልሽት አለ። በእንቅርት ላይ ጆሮ ደግፍ መጣ። እኔ ያመጣሁት እዚህ ሊቀየር ራሱን ሊለውጥ እንጂ የጣጣ ውስጥ ሊከተኝ አይደለም ያመጣሁት። እኔ ነኝ ያመጣሁት። ወንድሜ ጠንቅቃ ታውቃለች። እኔ ለወንድሞቼ ያለኝም ፍቅር ለሱ ያለኝ ፍቅር ነው እሷን እንድችላት ያደረገኝ። እዚህ አቡዳቢ መጥተሽ ሲዳራ አካባቢ ታውቂያለሽ? ምንድን ነው የሚባል ሰፈር አለ፣ ናቪጌት ነው ምናምን የሚባል አካባቢ ሄደሽ ጠይቂ። አብሮ እዚህ አንቺን የሚከታተሉ የኔ ጓደኞች ከ20 በላይ ያሉ፣ መጠየቅ ትቻለሽ። ሁሉንም ይነግሩሻል። ታዩ ከደሞዜ ኔጌቲቭ ገብቼ ነበረ የማረሳት። የምትሰድበኝ ስድብ፣ እያንዳንዷ ስድብ እኔ ስልኬ ላይ አለ። ከእኔ አንስቼ ለእህቴ ፎሎ አድርጌዋለሁ። እያንዳንዷ እየሰደበችኝ ስድብ፣ እሱን ታዩ። በጣም 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 የቆጨኝ መቼ እንደሆነ ታውቂያለሽ? ያ ሁሉ ደክሜ ለፍቼ አምጥቼ ወገብሽ እስከሚጠነክር ድረስ ብዬ 1300 ድርሃም የ2000 ደሞዝተኛ ሁኜ 1300 ድርሃም ለ3 ወር ስራ እንዳትሰሪ ብዬ
አስቀምጫት ነው ያረስኳትኝ። ልጇን አርሳ ስትጨርስ እኔ ቁብ ሰብስቤ ወረቀቱን አስተካክይለት ወረቀትሽ የሚስተካከልበት መንገድ እስከምናመቻች ድረስ ተሯሩጠሽ ስሪ። የቤት ክራይ ቻይ እኔ ቀለብ እችላለሁ። እሱ እንደምታዩ ነው፣ ስራ የለውም። አንቺ ወጥተሽ ስትሰሪ እሱ ልጅቷን ይይዛል፣ ይዞ ይቀመጣል። አንቺ ስሪ ብዬ እኔ ነኝ ያልኳት። ከዚህ በላይ እኔ አልችልም። እኔ ደካማ እናት አለኝ። የእሷን አስቤዛ አቋርጪ ነው ለአንቺ የምሰጥሽ ያለሁትኝ። የቤት ክራይ የምከፍለው ለእኔ ከቤተሰቦቼ አቋርጪ ነው። እኔ አሮጊት እናት አለኝ እሙ። ስለዚህ መስራት አለብሽ። ሌላው ቢቀር ስሪና የቤት ክራይ ቻይ፣ ሌላውን ደግሞ እኔ እሸፍናለሁ። የልጅቷን ሀቢባ አንቺ አታውቂም እንዴ? ዳይፐሩ፣ ወተቱ፣ ምኑ ታውቂያለሽ አይደል እንዴ? በሰው ቤት ሰራተኝነት እንዴት አድርጌ ነው እኔ 1300 ቤት ክራይ ከፍዬ ለነሱ በየ15 ቀን ረፍት በወጣው ጉስል ፌስታል ሙሉ ከካርፉርና ከኬኤም እየሰበሰብኩ እየሄድኩኝ ያ ሁሉ አልታያትም? እሱን ተይው። እኔ ስወልድ ባዶ ቤት ወለድኩ አለችሽ አይደል? እሱን ልመልስልሽ። ሄደሽ ውለጂ። እግዚአብሔር ምስክሬ ነው። እኔ ልጅ አለኝ። የልጄን ጭንቅላት ይዤ ነው የምምልልሽ። ተይዘሽ እንኳን ብትገቢ ምንም ችግር የለውም። እኔ እረዳሻለሁ። እኔ አምኜ የወንድምሽ ልጅ ናት ስትይኝ ተቀብዬሻለሁ። አይ አለችኝ። ስላጊዜ ለናይጄሪያዋ 2500 ድርሃም ክፈይ አለችኝ። ኦኬ 3000 ድርሃም የቤት ክራይ ከእህቴ ባል ነው የመጣው። የህካየቴ ባል 3000 ድርሃም የቤት ክራይ መጣ ተከፈለ። 2500 ድርሃም ቆጥሬ ለናይጄሪያ ይከፈላል ብላ ለራሷን የሰጧት በእጇ ብሩ በሰው በራሷ ሰው ነው በዌስተር ዩኒየን የላኩላትኝ። እሱን ታዩ የቀለብ ሁሉ ልኬላታለሁ። እሱን ታዩ ተበዳድሬ ጓደኞቼ አሁን አንቺን ሀቢባን ፎሎ አድርጊ ብላል የላከችልኝን እሷ ናት ግማሹን የቻለቻት። እኔ እነሱ ከአውደ ዓመት ቤተክርስቲያን አስቀድሼ ቆሜ አድሬ ሌሊት ተነስቼ ባስ ይዤ ሄጄ ከእሷ ጋር ነው የሄድኩትኝ። ገና አራስ ስለሆነች ገና ነበረ የወለደች ሰዓት ሄጄ ያ ሁሉ ነገር መልካም ነገር አልታያትም። ኦኬ ቀረ መጣች። ይሄን ነገር አሁን ባጭሩ ላሳጥርልሽ። በጣም ብዙ ነገር ነው ይሄ። አትድገሚው ብለሽኛል፣ አልደግምልሽም። ልጅቷ ሀቢባ እግዚአብሔር ምስክሬ ነው፣ ልጄ ትሙት ነው የምልሽ። በምግብ በጣም የተጎዳች ልጅ ናት። እሷ ያለችበት ሰፈር ያለችበት በሙሉ ጓደኞች ያሉ በምግብ ነው ያሳደግኳት ላለችው አንጀቷ ታጥፎ እስካሁን ታሳዝነኛለች። 20 ኪሎ አትሞላም። የ2 ዓመት ከ3 ወር ከ4 ወር ልጅ ሀቢባ የትም ጥላት። አንዴ ቤተክርስቲያን ይዣት ሊሄድ ሄጄ ለምኛት አምጥቻት ቤተክርስቲያን ይዣት ላድር ይዣት ሊሄድ ሄጄ ለምኜ ባመጣት አፏ ዓመት ከምናምን ልጅ አፏ ሺሻ ነው የሚሸጠው። ሀቢባ ጓደኞቼ ናቸው። ታይ ይቅርብኝ፣ ሰላም ዝም በይ ታይ። አዎ በጸባይ በጣም ይዣታለሁ። ለምን? በትክክል እውነቷን ነው። ወንድሜ እስር ቤት እንዳይገባ ህገወጥ ስለነበረ ወረቀቱን ካስተካከልኩላት በኋላ ግን ቤቷ ቀጥ ብዬ ሰተት ብዬ ሄጄ ጠየቅኳት፣ አናገርኳት። እንዳደርሱብኝ ብላለች ሀቢባ። ያለችበት ቢልዲንግ ማየት ከፈለግሽም የእሱን ጓደኞችም አብራ ልጆቹን ሲይዙ የነበሩትንም አቅርቢ ካልሽ በምስክር እንዲህ ፊት ለፊት አቅርቤ አገናኝሻለሁ ከእሱ ጋር ተነጋግሬ። ኦኬ ሄድኩኝ፣ ቀጥ ብዬ ነው ሄድኩትኝ እቤቷ። ትሰድብሻለች አለኝ። አትሰድብሽም አለ። አትሰድብሽም ሂጂ። ሄድኩ፣ ቀጥ ብዬ ገባሁ፣ ጠየቅኳት። ወረቀትሽ እንዴት አረግሽ አልኳት። እንዴት አረግሽ? አፉ መጥቷል። አፉ ከገባ ወር ከምናምን በኋላ ነው ሄድኩትኝ። ሲሄድ ጊዜ እንዴት ልታረጊ ነው አለችኝ። እንዴት ልታረጊ ነው በይ ጠየቅኳት። ወረቀትሽን አስጨራሽ አስተካከልሽ ወይ ስላት አላስተካከልኩም አለችኝ። ይኸውልሽ የእሱን ወረቀት ስላስተካከልኩና እኔ እግዚአብሔር ረድቶኝ ስራ ስላገኘሁለት አንቺ በዚህ አፉ ስለወጣ በአፉ ተጠቅመሽ ወረቀትሽን ካስተካከልሽ የልጅቷ ቀላል ይሆናል። እናትና አባት ከተስማሙ ያሷ ቀላል ይሆናል እና በቀላሉ ይሰራል። አንቺ ወረቀትሽን አስተካክይ፣ መጀመሪያ የአንቺ ይስተካከል። በዚህ ተነጋገርን። ወርቅ ሽጪልኝ ለጓደኞችሽ አለችኝ። ስትለኝ ጊዜ እኔ ወርቅ የሚገዛ ጓደኛ የለኝም።
ግን የሚሸጥ የሚገዛ ሰው ካለ እነግርሻለሁ። በአሁን ሰዓት ግን ሁሉ ወረቀቱን ያስተካከለ ስለሆነ ማንም ብር ሀቢማ ማንም ብር አለኝ ብሎ የሚሰጥሽ የለም። ሁሉም ወረቀታቸውን የሚያስተካክሉበት ሰዓት ነው። ሁሉም ብር ይፈልጋል። ሁሉም ሰው በዛቱ ብር ይፈልጋል። ማንንም መጠየቅ አልችልም። እቁብ አለኝ። እቁቤ ሲደርስ ምናልባት ብድር ካገኘሽ ያገኘሽውን የሞላሹ ሙይና የጎደለሽን እቁቤ ሲደርስ ሰዓቱ ሲደርስ እኔ ከእቁቤ ላንስቼ እሰጥሻለሁ። በዚህ ተነጋገርን፣ ጨረስን። ከተወሰነ ቀናቶች በኋላ በአዲስ ሐሳብ መጣች። የሆነ አረብ ገባ፣ በመሃል አረብ ገባ፣ ይሳደባል። እሱ ሲሰድበው እሱ የሚሰድበውን አረብኛ ወደ እኔ ፎርዋርድ ያደርጋል። እሰማዋለሁ፣ አልመልስላትም። የመጨረሻ ላይ እኔን ለመሳደብ ደረጃ ደረሰች። አልፌያታለሁ። ከዚህ በፊት በይቅርታ ተላልፈናል፣ ዘግተናል። ስድብ ውስጥ አትግቢ። ልጅቷን ምትቺ ከሆነ ይዘሽ ሂጂና ማሳደግ አቅም የለኝም ካች ኢትዮጵያ አየር መንገድ እህቴ ወይ እናቴ ቆሞ ይጠብቁሻል። ለሁለት አንዱ ለእናቴ ወይ ለእህቴ ስጪ። ማሳደግ ማትቺ ከሆነ እዚህ ግን እኔ ሰው ቤት ነው የምሰራው። ያንቺን ልጅ የሚያዝ አቅም የለኝም። እሱ ደግሞ ደሞዙ በቂ አይደለም ልጅ የሚያሳደጊያ። እንስማማና ልጅቷን ይዘሽ ሂጂ። የሆነ ቀን ሄዱ አብረው ተያይዞ፣ እኔ ከመሄዴ በፊት ኤምባሲ ሄዱ ተያይዘው። ሲሄዱ ምን እንዳሏቸው አለቁም። ምን አላቸው? ሰኞ ተመልሰን እንመጣለን። ሰኞ 12 ሰዓት ያለችው እኔ 12 ሰዓት ገና ከእንቅልፌም አልተነሳሁ። 12 ሰዓት እኔ ልጆቹን ትምህርት ቤት ለማዘጋጃ የምነሳበት 6 ሰዓት ጠዋት ልጆች ትምህርት ቤት የማደርስበት ሰዓት ነው። 7 ሰዓት ልጆች ትምህርት ቤት አደርሳለሁ። 7 ሰዓት ላይ ተነስቼ ልጆች ትምህርት ቤት አድርሼ ነው የሄድኩት። እሷ ጋር ሄድኩኝ። ልጅ ስለያዙ ቀድሚያ ገቡ። እስቲ ትላከው ማን የተሳደበው? ከእግር ጥፍሬ እስከ ራስ ፀጉሬ በስድብ ያከናነበኝ ማን ነው? እሱ አይደለች እንዴ? ስታለቀስ እስቲ አላዘነችልሽም ብለሽ ጠይቂያት። ያለኝ 200 ድርሃም ነበር ኪሴ። አታልቅሺ፣ በቃ ዲኤንኤ ምርመራ ይደረግና ስጩና መመለስ የምትፈልጊ ከሆነ አንቺ እንኳን ባይሳካልሽና ባትመጪ ልጅቷን ይዞ ለመውጣት እንዲችል ዲኤንኤ ምርመራ ይደረግና ሂጂ። ከቻልሽ ከመጣሽ ነይ፣ ካልመጣሽ ደግሞ እሱ ልጅቷን ያደርሳል። እዚህ የማሳደግ አቅም የለንም። እኔ የለኝም፣ እሱም አቅሙ የለውም። የቤት ክራይ አለ ሀቢባ፣ ልጅቷን የምትያዝበት 1500 የሚከፈል አለ። ኦኬ፣ ቀለቡ አለ። እንዴት ነው የሚሆነው በሱ ደሞዝ? እኔ ህይወት የለኝም፣ እኔ ቤተሰብ የለኝም፣ እኔ የራሴ ህይወት የለኝም። ሁሌ የእሷን ልጅ ሳሳድግ ልኖር ነው? እስኪ ለራስሽ አንቺ ራስሽ አስቢው። እኔም እኮ ልጅ አለኝ፣ እኔም ቤተሰብ አለኝ እኮ እንዴ። ምንም አልተናገረችም። ተስማማን። ኦኬ፣ ዲኤንኤ ይደረጋል። ምንድነው የምትፈልጊው አልኳት። ሳንቲም የለኝም ማለት 200 ብር አለኝ። 100 ድርሃሙን ሰጂ፣ 100 ድርሃሙን እኔ እፈልገዋለሁ። በቃ ፕሪንት አድርጊና እንትን በይና ልጅቷን ዲኤንኤ ሆስፒታል የዛለታ ደግሞ እግዚአብሔር ሲረዳው እሱ ሆስፒታል እየፈለገ ነበረ የዲኤንኤ ምርመራ የሚደረግበት ማለት ነው። ኦኬ፣ ያ የተላላከው ነበረ ከሆስፒታል ጋራ መሴጅ ተላልኮ ነበር። እሱ አለ። ከዛ እሱ ለዱባይ ስራ ሄዷል። ዱባይ ነው ያለው። ተደወለለት። ከፖሊስ ነው የተደወለው። መጀመሪያ ልጅቷ ደወለች ለሱ። ስደውልለት ወደ እኔ ደወለች። አንቺ የሰው ልጅ ወረቀት የሌላት ልጅ እንዴት ነው የተቀበልሽው አልኳት። ጠዋት ያየሁሽ ልጅ ነሽ አለችኝ። አዎ አለችኝ። እኔም እኮ ወረቀት የማሰራ ሰው ነኝ፣ እኔ አደጋ ውስጥ እንዴት ወድቃለሁ አለች። ስትል ጊዜ ይኸውልሽ እኔ ልጅቷን ስወስዳት አልኳት፣ ልወስዳት እመጣለሁ። አልካደል አለችው ሀቢባ። አልካደም። ፖሊሱ ሲጠይቀው ልጅ ናት ወይ ሲለው አዎ ልጄ ናት ነው ብሎ የመለሰው። ኦኬ፣ ልጅ ናት? አዎ ልጄ ናት። ምን አንቺ ደወለልኝ ፖሊሱ ምን ሆነሽ አለኝ። እኔ እህቱ ነኝ። የልጅቷ አምቷ ነሽ አለኝ። አምቷ ነሽ አለኝ። አዎ አክስቷ ነኝ እኔ። እንግዲያውስ እንዲህ ቦታ ቆመናል ነው አለ። ቆይ እሺ፣ ከዱባይ እየተመለሰ ነው። እየተመለሰ ስለሆነ አብረን ተያይዘን እንመጣለን። ተመለስን ከዱባይ። የአንድ ግብፃዊ ይዟታል ልጅቷን። እኛ መጣን፣ ደረስን።
ፖሊሱ ቆሟል። ተያይዘን ጣቢያ ሄድን። ልጅቷ ወዲያውኑ አባቷን ስታይ ወደ አባቷን ሄደችው። እንትኑ መጣ፣ ዋናቸው መጣ። ምንድን ነው አለ። እንዲህ ነው። መርማሪው አስገባ፣ ጠየቀ። ይሄ ነው የፈጠረው። ልጅህን አታምንበታለህ? አዎ። አምነህ ትቀበላለህ? አዎ እቀበላለሁ አለ። ሌሊት ቁጭ ብለን አድረን በቃለ መጠይቅ ተደርጎ የግብፁ ልጅ ይሄ ግብፃዊም ተቀምጦ አብሮን ቁጭ ብሎ ሌሊቱን ሙሉ አድረን ፖሊስ ጣቢያ። እናቷ ስሟ ማን ነው? የእናቷን ስም የእሱን ስም ሰተን የኔን ስም ሰጥቼ መታወቂያን አስይዤ መታወቂያን አስይዞ የግብፁም ገብቶ ምስክርነት ሰጥቶ ጨርሶ እንዴት ነው ያገኛት ስለው ጊዜ ባዶ ቤት ነው ያገኘኋት አለኝ። በጣም ደነገጥኩ፣ ተንቀጠቀጥኩኝ። ሀቢባ በጣም ነው ባዶ ቤት ነው ያገኘኋት አልኩት። ልብሷ ብቻና እሷ ልጅቷን ብቻ ነው ያገኘኋት አለች። ልጅቷ ፈርታ የሰጠቻት ልጅ ሰጥቻታለሁ ያለቻት ልጅ ለኔ ለወንድሜ የደወለችው ልጅ ወስዳ የነበሩበት 7ኛ ላይ ግብጾቹ አጠገብ ወስዳ ነው የጣለችው። ልጅቷን ማለት ነው። ባዶ ቤት ነው ያገኘናት ልጅቷን፣ ባዶ ቤት። አንቺ እናት አይደለሽ? እስኪ አንድ ጥያቄ ልጠይቅሽ ሀቢባ። ለዛውም በችግር በረሃብ ተቸግረሽ በስንት መከራ ፈርተሽ ምን ብለሽ አመጣሽ የወለድሽው ልጅ እንዴት ነው አንቺ ጨክነሽ እንዴት ባዶ ቤት ጥለሽ የምትሄጂው? አዎ እኔ ብያለሁ፣ ያለ ህጋዊ ያልሆነ ነገር አልፈልግም ብያለሁ። በህግ ከመጀመሪያ እስከ መጨረሻው ነግሬሻለሁ። በህጋዊ መንገድ ወስዳታለሁ ብዬሻለሁ። በህጋዊ መንገድ ወስዳታለሁ። እስኪ የቱ ጋር ነው ጥፋቱ ሀቢባ? እሺ ህፃኗ ባዶ ቤት ብቻዋን ከተገኘች ህፃኗ መቼም ስልክ ደውላ አባቴን አውሰደኝ ባዶ ቤት ተጥያለሁ ማለት አትችልም። አባቴው በምን አወቀ ህፃኗን ባዶ ቤት ጥላት ከሄደች? እናት ኦኬ ሙዩቱ እኔ ስታወራት ሰምኛለሽ አይደል? ኦኬ ማን እንዳላደወለለት ታውቂያለሽ? ልጅቷ ማን እና ልጅህን ውሰድ እሷ ተሳፍራለች ብላ አንዲት ልጅ ደወለችለት። እንደተናገረ ኦኬ ቆይ ልነግርሽ ነው። አንቺ ለምን ኖ አይደለም እኛ ይኸውልሽ ልጅቷ አልሰማሽኝም እኮ ልጅቷ ለወንድሜ ደወለችለት። ወንድሜ ደግሞ ለምን ተቀበልሻት? ጠዋት አልነበርሽ ወይ? ቅድም እሷን ብላለች። ለምን ተቀበልሻት? ልጅቷ ለምን ተቀበልሻት? ጠዋት ሰምተሽ የለ ወይ? በህጋዊ መንገድ ነው ልጅቷን የምንወስዳት ስንል ሰምተሽ የለ አልነበር ወይ? ለምን ተቀበልሻት? ኦኬ ይሄን ስትባል ልጅቷ ከዛ እሱ ምን አለ? በቃ ችግር የለውም እኔ ፖሊስ ይዤ መጥቼ በህጋዊ መንገድ ወስዳታለሁ እንጂ እንዲሁ አልወስዳትም አለ። እንዲሁ አልወስዳትም ፖሊስ ይዤ መጥቼ ወስዳለሁ ብሎ ሲል ልጅቷ ወስዳ ልጅቷን አስቀምጠቻት። ኦኬ ልጁ ደግሞ ያ ግብፁ ደግሞ ፖሊስ ጠርቶ መጣ። አከራዩም ይሁን ምንም ይሁን አላውቅም። ፖሊሱ ግብፃዊ ነው ግን ለፖሊስ የደወለው። ቆይ አስጨርሺ። ቆይ ገና ሳትገቢ ኮመንት ላይ ሀቢባ አስገብኝ እየዋሸች ነው አንቺ ጨካኝ ነሽ ባዶ ቤት ጥለሻት ነው የሄድሽው ብለሽ ጻፍ። አሁን ባዶ ቤት እንዳልጣለች ባዶ ቤት ልክ ባዶ ቤት ይኸውልሽ ሀቢባ በእኔ ጭንቅላት ልጅ ነው ወልዳታለች። እሱን ተይው ልጇ ናት ወንድ ልጅ ነው እሱ። እንዴት ነው እሷ ልጅን ያህል ጥላ ባያነሳትስ? በየትኛው እምነት ነው አምና ነው ልጇን ጥላ የምትሄደው? እስኪ ንገሪኝ መልሽ። ማንሳት እንደ አባት ማንሳት ግዴታው ስለሆነ ያነሳታል። በዛ ተማምና አላነሳትም አልወስዳት ደግሞ ይኸውልሽ አይረዳኝም ላለችው ማለት ነው በየ15 ቀኑ ኒዶ ወተት በገንዘቤ ነው ስሰጣት የነበረው ነግሬሻለሁ። በቃ አይረዳኝም ላለችው ልመልስልሽ በየ15 ቀኑ ባዶ አትልቅ እንትን አትልም አታወራም። ፎቶ አንስታ ባዶ ኒዶ እንትን ነው የምትልከው። ዳይፐርና ወተት ነው ልጅቷ የምትበላው ዳይፐርና ወተት ነው። ዳይፐር ወተት በየ15 ቀኑ የማይቋርጥ ነው። ኦኬ አያይም ላለችው ልጁን መጥቶ አያያትም ላለችው እንዴት ነው ታዲያ ልጁን ካላየ ልጅቷ አባ ብላ ልጅቷ ፖሊስ ጣቢያ በፖሊሶች ፊት አባ ብላ ያቀፈችው? አሁን እኮ ዮርሻይባ አንድ ነገር ልንገርሽ ይመጣል ቤት እሱ ጎረቤት የሚያውቃል ግን ሲመጣ ሜቢ አንድ ወተት ይዞ ቢመጣ ነው ምንም አይረዳም። ወይኔ ሀቢባ እግዚአብሔር ምስክሬ ነው አይደለም ወስዶ እኔ ይኸውልሽ ወንድም አለኝ ሌላ ወንድም አለኝ ሲመጣ ለረፍት እሷ ሲመጣ ሄዶ ያሉበት ሰፈር ቅርብ ስለሆነ ሄዶ
አንስቶ ወስዶ ልጅቷ ጋራ ወስዶ አብልቶ አጠጥቶ አብሮ መኪና ላይ በመኪና ነው ይዞት የሚሄደው። አብሮ ወንድሜም ይሄም አባቷም አንድ ላይ ሄደው በልተው ጠጥተው ሲሄድ አምጥተውልኝ ለምን ደጄ እንዳደርሱብኝ ያንተ ልጅ አይደለችም ቤቴ እንዳትመጣ እንዳትደርስብኝ ማን ያለው እራሷ ጥሩ እንዳትደርስብኝ ቤቴ ስላለችው እኔ አልሄድም። እሱ ይሄዳል ልጁ ናት ያያታል። እኔ ግን አልሄድም። ግን ልክ ስወጣ በረፍቴ እወርዳለሁ ሄዳለሁ ታች ጠብቃታለሁ ይዛታለሁ አጫውታታለሁ አብረን በልተን ይዞ ወደ ቤት ይሄዳል። ኦኬ አሁን እዚህ ጋር አንድ ነገር የምነግርሽ ነገር እሷ ተበድያለሁ ላለችው ማንም የበደላት ሰው የለም። እግዚአብሔር በሚያውቀው ተበድያለሁ ላለችው ነው የምልሽ። አልተበደለችም። ኦኬ ስትሄድ ጥላት ነው። አንቺ ለራስሽ በህሊናሽ መስክሪ። እኛ ነግሬያታለሁ በህግ ነው የምቀበልሽ ብያታለሁ። የሄድኩት በህግ ነው። ኦኬ ዲኤንኤ ምርመራ አድርግ ተባለ። ዲኤንኤ ምርመራ ተደረገ። ምርመራ ተደርጎ ከፖሊስ ፍርድ ቤት ቀርቦ ነው ልጅቷን የወሰደው። አሁን የተፈረደት በቅርብ ነው። በፍርድ ቤት አረጋግጦ ነው ልጅቷን የተቀበለው። ወሰደ። ሚስት ላለችው ሚስቱ አይደለችም። እኔ ነኝ ያመጣኋት ሀቢባ። እኔ ለምኜ 3 ቀን ጓደኛዬን ለመንኳት ሰው እስከሚገኝ ድረስ። ኦኬ ልጅቷን ሳገኛት ለመንኳት። ኦኬ ለምኜ ያዥልኝ አልኳት። ከዛ ሆና አስፈራራች። ምን ላከች መሰለሽ? ምን አለች? ድምጿ አለ ያለችው ማለት ነው። እልክልሻለሁ በውስጥ ቴሌግራም ምናምን ካለሽ። ምንድነው ያለችው መሰለሽ? ልጁ ነው ወንድ ልጅ ነው። ልጅቷን ብሎኩን አንስተ ልጅቷን የማታሳያት ከሆነ ለቤተሰብ ስጋ አለችው ብሎ እንዲህ ነው ያለው ቃል በቃል። ልጁ ልታሰሚኝ ትችያለሽ? ልትልኪልኝ ትችያለሽ? እሱ ጋር ነው። እልክልሻለሁ በቴሌግራም እልክልሽና ታሰሚያታለሽ። ኦኬ እሱ ጋር አለ መሴጁ። ጓደኛዋ የቀረጸችው መኪና ውስጥ ኤምባሲ ይዛቻት ስትሄዱ እንዴት እየሰደበቻት እያመነጫቃቻት በትክክል ካለ ትላክ። ጓደኛዋ የቀረጸችውን ታሳየናለች። ትክክል ታሳይ ትምጣ። እኔም ያገር መሴጅ ከአጅማን ጓደኛዋ ጀምሬ አጅማን አለች የተባለችዋን ጓደኛ ጨምሬ አመጣልሻለሁ። አብራቸው ስትኖር የነበረው ይሄ እንትን ፎቆ የለም እዛ ወደ ሲዳር አካባቢ ያለው ናቪጌት የነበረችበት አካባቢ እኔ ከሻርጃ ያመጣኋቸው እኔ ነኝ። በነገራችን ላይ ስትወልድ ሄጄ ያሉበት ሁኔታ ሳይ ደስ የማይል ስለሆነ ያመጣኋት እኔ ነኝ። የተጋጨብኝን ነገር ልንገርሽ። አንቺ ልጅቷን ስታገኛት የወንድምሽ ልጅ በጣም የምግብ እጥረት ጎድቷት ነበር አይደል? አሁንም የምግብ እጥረት አሁን አትበላ 2 ሩዝ ማንኪያ ከበላች በቂ ነው። አንቺ ስታገኛት እሷ ጥላት ስትሄድ በጣም የምግብ እጥረት ነበረባት። ዳት ሚንስ እናትየው ድሃ ናት፣ የምታበላት የላትም። ግን አንቺ እንደምትረጃት በየወሩ ደሞዝሽ በሷ እንደሚያልቅ ነበር ስትነግሪኝ የነበረውና በትክክል ነገሮች አይጋጩም። ለምን መሰለሽ አይጋጩም ያልኩሽ እንዴት እንደሆነ ልንገርሽ። ከዚህ በፊት እኔ ቆይ አሁን ቅድም ጀምሬልሽ ነበር የሆነ ቦታ ላይ አትድረሱብኝ የቤት ክራይ ካቆምኩ በኋላ የሁሉ የመጣው ቅጅት እኔ የቤት ክራይ ካቆምኩበት ሰዓት ጀምሮ ነው። ኦኬ የቤት ክራይ አቆምኩኝ። የቤት ክራይ ከፈይ እኔ ቀለብ ሸምታለሁ። እሱ ስራ እስከሚይዝ ወረቀቱ ሰምተሽኝ ከሆነ ወረቀቱን እስከማስተካከል ድረስ የቤት ክራይ ቻይ ወተሽ ፓርታይም እንደዚህ ፈላልጊ ስሪ፣ እኔ ደግሞ ሌላውን እሽላለሁ አልኳትኝ። ኦኬ ተስማማን። ወደ 2 ወር 3 ወር በእንደዚህ አይነት እንትን ዘለቅን። የቤት ክራይ አልቻልም። በመሃል ግጭት ተፈጠረ። አይመለከተኝም ስለነሱ ጉዳይ። ኦኬ ግጭት ሲፈጠር ጓደኛ የላኩባት ሚኪ የሚባል ጓደኛ አለኝ። ኦኬ ሹፌር ካር ሊፍት የሚሰራ ላኩባት። ኦኬ ላኩባትኝ። ልጇ አይደለችም ከቤት ይውጣ ልጄን ይዤ ማስተዳደር እችላለሁ ልጄ ጋር እንዳይደርስ አለች። ልጄው አይደለችም አለች። ኦኬ አትድረሱብኝ አለች። እሺ አንዴ እዚህ ጋር ብለሻል ይሄንን ቃል አቡ ከነግሬሻለሁ እኮ ከአጅማን ከመጣች በኋላ በቃ እሱ ከኔ ኋላ የሚያወሩትን የንቀት ምናምን ነገር ሲያሳየኝ በጣም ይንቀኛል። ቤቱ ውስጥ ከኔ ልጅቷን አስቀምጦ ጎረቤት ነው። ከዛም በኋላ ውጣልኝ በቃ
ከዛ ልጅ አይደለችም ብሎም ነው የሚያምነው አልኩሽ እኮ ሰው ቀላችችማ ያንተ ልጅ አይደለችም እና ያቺ አጅማን ያለችው ራሱ ሚሚኮ ልጅ አይደለችም እያለች ነው ከኔ ሪከርድ እያረገች ተሰጠዋለች ይኸውልሽ ብትይም ባትይም እኮ ማለት እውነቱን ነው መናገር ያለብሽ ብትይም አይፈረድብሽም ባሏ የሚማግጥባት ሴት ባሏ የሚንቃት ሴት ልጅክ ያንተ አይደለችም ውጣልኝ ከቤት ብትል ትክክል ናት ከደረሰባት ነገር አንፃር ብትይ እንኳን ትክክል ነሽ ይሄው እኮ ዛሬ እኮ ሀቅሽ ወጣል እኮ ዲኤንኤ ተመርምራ ተሰብስቦ እያለ ነው ሂዱ ዲኤንኤ ተመርምራ እኮ ልጁ የራሱ ነው ያኩ ታውቃለህ አሁን እኮ አንቺ እኮ ከሌላ ሰው አልወለድሻትም ከሱ ነው የወለድሻት ሀቅሽ እኮ ወጣል ገባሽ ስለዚህ አንቺ በሰዓቱ የሱ ልጅ እንደሆነችም እያወቅሽ ኦሬዲ አንቺ ብቻ አለው ግን አቡዬ በንዴት የምትይው አለሽ አይደለ ስትናደጂ ምናምን ሄዱ ጣልን ብዬ በሰው ቤት ነው እንደውም ተሰብስቦ ነው በቃ አብሮኝ ያሉት ስሜቴ ይገባቸዋል ለምን እንደዛ ያልኩት ማለት ነው ከዛን ሙጣልኝ አሉ ከዛም በኋላ እኮ በቃ እና ልጅን ያት ይያልኩ ለምኛዋለው እሷን በቃ ይቀርበው ልቡን ሰበርሹ ከቤት እንደዚህ ብለሽ ልጅ አይደለችም ብለሽ እሺ በቃ ይቅርታ አልኩ በእውነት አልቅሼ ነው ለሶስት ኮንፈረንስ አርገን አውርተን አልቅሼ ነው በቃ ውስጤ በደልም ብኖር አልቅሼ ይቅርታ ብየዋለው እንደዚህ ስላደረኩ ይቅርታ ብየው ከዛም በኋላም እኮ አቡ ከቤቱ የመጣ ምግብ አለ ያለ ቋጥርለታለው ይበላል ልጁን አጫውቶ ቡና ካለ ይጠጣል ይሄዳል ጥልኩ የለም በቃ እነሱ አሁን የድሮ እንደዚህ ሰደበችኝ ያሉ እኛ በይቅርታ ዘግተናል እኮ አሁን እኛ ያጋጨን እቺ ለምን ልጅቷ ጥርሽ ለምን ኦኬ ሀቢባ አሁን እኔ ጊዜሽ ነው ስንት ጊዜሽ ነው ኢትዮጵያ ከገባሽ አቡ ልክ ሆኖ አንቺ ለምን ለኔ ሚሚ ያልሽኝ ስምሽን ሚሚ ነው የምባለው እሙም ነው እሙ የዛኔ እሙ ያልኳት የፌስቡክ ስሜ እሙ ስለነበር ነው ይማራከ ነው አጅማን የምትታወቂው በምንድን በማለት ነው ሚሚ ነው የሚያቆኝ ሚሚ ነው ኢትዮጵያ ከገባሽ ስንት ጊዜ ሆነሽ አፉ ልክ ሲያልቅ የመጀመሪያ አፉ እኔ አውት ፓስ ምናምን ወደዚህ ልመጣ ስል ሌላኛው አፉ መጣ ሁለተኛው መጣ አሁን 3 ወርሽ ነው 3 ወር ሆነ ኦኬ አሁን ትልቁ ጥያቄ እስከዛሬ መሐላቸው ወንድምሽና እሷ መሐል የተፈጠረው ነገር ምናምን ሳይሆን ሲጀመር ስላንቺ ጥሩነት እሷ መስክራለች እቁብ ገብቼ ላይ ቃማ ሰጥሻለሁ አለችኝ ወዲያው እንደተዋወቅ እንዳወቀች ምርጉዝ መሆኔን መታ ነው እሱን እንዴት ታረጋለህ ያለችው አገዘችን ምናምን ያለችው ስላንቺ ክፉ አላወራችም እሷ እና አለማሳየታችሁ ነው እንጂ አንዲት እናት ምንም ብትሆን ሴተኛ ዳሪ ብትሆን ሌባ ብትሆን ነፍሰ ገዳይ ብትሆን የፈለገችው ትሁን እኔ ሴተኛ ጓዳሪ ጓደኞች አሉኝ እናት ሴተኛ ጓዳሪ አለችኝ ለልጆቿ አስተካከሏ የምትሸጥ እናት እኔ ይኸውልሽ እኔ አትይ እኮ አይደለም ይኸውልሽ ለእናቴ ላለችኝ እኔ እናትየውን በስነ ስርዓቱ በዚህ ሲመጡ እናቷ ስላልመሰሉኝ በዋትስአፕ ላይ አዎ ተናግሬያቸው ብያቸዋለሁ በትክክል ልጄ እያለቀሰች ነው ልጆት ሰው ታስለቅሳለች እንጂ እሷ አታለቅስም ብያቸዋለሁ ኦኬ ሀቢባ አሁን ይኸውልሽ ለሐቅ ነው የቆምሽው አይደል ለእውነት ነው የቆምሽው አይደል ኦኬ ስለዚህ አንድ ነገር ልንገርሽ እኛ ምንም ያደረግነው ነገር የለም ኦኬ ምንም አላሳይም አይደለም የተባለችው እኔ ነግሬያታለሁ ለእናትየው አልመለሰችም ላለችው ለእናትየው መልሼላቸዋለሁ በቴሌግራም ሲመጡ ጊዜ እናት አይደለሽ ወይ ለምን ብሎ ካደረግሽኝ ሲሉኝ እማማ እስካሁን ንዴቴ አልበረደልኝም ስጪኝን ከሄድሽ ላይቀር በህጋዊ መንገድ ስጪና ሂጂ እዚህ የማሳደግ አቅም የለንም ወስደን አገር ቤት እንሰጣታለን ወይ ደግሞ ላንቺ ቀላል ነው ይዘሽ ሂጂና እዚህ ማሳደግ አቅሙ ከሌለሽ እዚህ አገር የማሳደግ አቅም የለንም ወይ ለእናትሽ ስጪ ወይ ደግሞ ለእናቴ ስጪ ብዬ ይሄን አልተናገረችኝም ትበለኝ ይሄ ነው እኔም ያልኳትኝ ኦኬ እሺ ጠይብ አሁን እኮ ይኸውልሽ አይዋ ምንም የተፈጠረ ነገር የለም አሁን እሷ አላሳይም አሉኝ ነው ያለችው ለእናትየውን እሺ እናትየውን ትጠይቅ እኔ ለእናትየው በቀደም ለታ ይዛር ላስተቀል ነው 4 ቀን ገብተው ያለችው ብሎክ ሁለታችሁ ማደረጋችኋት ልክ እግሯ ከኢማራት እንደወጣ ብሎክ ሁለታችሁ ማደረጋችኋት በተለያየ እኔ ነግሬያት ነው ብሎክ ያደረጋችኋት እናቴ ብሎክ ሰላም አልጨረስኩም እናትየው ስታወራሽ ብሎክ አደረግሻት እናትየውን ከዛ በኋላ በቴሌግራም ስታናግርሽ እናትየው አልቅሳ ስትለምንሽ መልስ ሳትሰጪ ፎቶ ብቻ ላክሽላት ማለት ኖ አይደለም ኦኬ ግን እኔ ለሊት ስንደሳ ድምጻቸውን ሰማሁት ለምን ልጄ እናት አይደለሽ ወይ ለምን እንደዚህ ያደረግሽ ብሎክ ለምን አረግሽኝ ብሎ ሲሉ ኦኬ ገባሁና
ልጅቷ ደህና ናት። እኔም ስወጣ አገኛታለሁ። ህፃኗ ጓደኞቼም ሲወጡ ያገኟታል። ልጅቷ ሰላም ናት። ማማ ስወጣ አገናኙታለሁ። ዛሬ 3 ቀን ነው 4 ቀን ነው ይሄ ወሬ። ኦኬ ሀቢባ ስወጣ አገናኙታለሁ። ኦኬ ድምጽ እየሰማሽ ከሆነ ሴትዮዋ እየመጣች ስለሆነ ወደ እኔ እና አሁን ልነግርሽ የፈለግኩት ምንድነው ሴትዮዋን እኔ ስወጣ እረፍት ስወጣ ደውዬ አገናኙታለሁ ልጅቷን ብያቸዋለሁ። ዝም አላልኩም። መልስ አሁን ሴትዮዋ መጣች። ሰላም እንደ ከካስርሽ ላለችው እህቴ ላክልኝ። ምን ላክልሽ? ቁጥርሽን በሄለን ከካንቺ ስር ላለችው ላክልኝ። ዋትስአፕ የምትባለው ናት። አዎ ሄላ ንከትና ሜሴጅ ላይ ስልክ ቁጥርሽን አምጥታ ለኔ ዋትስአፕ። ኦኬ አሁን ልጆቼ መጥተዋል። ስራ ልገባ ነው። በዋትስአፕ አብሪኝ። እሺ በቃ እኮ እንዳወራሽ እኮ ነው ቁጥርሽን ነው። ኦኬ እሺ ዋትስአፕ ላይ መጥቼ ሀቢባ ነኝ። አመሰግናለሁ። እሺ ሀቢባ። እሺ እኛም እናመሰግናለን። አልጨረስንም። ኦኬ